በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ በጥንት ተፈጥሮ በቅድስት ሥላሴ ራእያና አምሳል የተፈጠርን በሐዲስ ተፈጥሮ በአንዲት ጥምቀት ከቅድስት ሥላሴ የተወለድን የልዑል እግዚአብሔር ወንዶችና ሴቶች አገልጋዮቹ በዓለም ዙሪያ የምንገኝ ሰው ልጆች ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? እንደምን ሰነበታችሁ? እንኳን ለዘመን አስተርእዮ ለልደቱ ለጥምቀቱ ለዘመነ መርዓዊ በሰላም አደረሳችሁ አደረሰን። አሜን። ባለፈ ዘመናችን ከጽንስ ጀምሮ እስከ ዛሬ ዕለት ድረስ በመለኮታዊ በመላእካዊ በቅዱሳን በሰብአዊ ጥበቃ መግቦት አድህኖት መሪነት ያልተለየን አምላክ ክብርና ምስጋና ለስሙ ይሁን። አሜን። ቀሪ ዘመናችንን በመለኮታዊ በመላእካዊ በሰብአዊ በቅዱሳን ጥበቃ መግቦት አድህኖት መሪነት ሳይለየን ዘመናችንን በሃይማኖት በምግባር አስፈጽሞ ለዘላለም መንግስቱ እንዲያበቃን ቅዱስ ፈቃዱ ይሁንልን። ዛሬ ነስሑ ወእመኑ እስመ ቀርበት መንግስተ ሰማያት እግዚአብሔር መንግስት ቀርባለችና ሰማያዊት መንግስት ወደ ዓለም ቀርባለችና ንስሐ ግቡ እመኑም በሚል ኃይለ ቃል እንማማራለን ብለን አቅደን ነበር። ይህን ኃይለ ቃል የምናገኘው በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 እስከ 2 እና በቅዱስ ማርቆስ ወንጌል ምዕራፍ 4 ቁጥር 17 ላይ ነው። ይህ ኃይለ ቃል በዋናነት የተነገረው በዚህ በዘመን አስተርእዮ የእግዚአብሔር ቃል ለቤተ ክርስቲያን ለምእመናን በሚገባቸው መጠን በሚገባቸው ቋንቋ ቤተ ክርስቲያን ስለ እግዚአብሔር መገለጥ በምታስተምርበት ወራት የሚነገር የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል በዘመኑ ለነበሩ ከቤተ አይሁድ ወደ ክርስትና በመምጣት ላይ ላሉ በመሸጋገሪያው ዘመን ለነበሩ ሰዎች የተሰበከ ስብከት ሲሆን ፍጻሜው ግን እስከ ዓለም ፍጻሜ የእግዚአብሔር መንግስት ይወርሱ ዘንድ በመንግስተ እግዚአብሔር ለዘላለም በሕይወት ይኖሩ ዘንድ ለተጠሩት ለተመረጡት ሁሉ የሚሰበክ የሚነገር እውነት ነው። አምላካችን ልዑል እግዚአብሔር በዚህ ኃይለ ቃል እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ይህ ኃይለ ቃል ሁለት ትልልቅ መለኮታዊ ሐሳቦች ያሉበት ነው። አንደኛው ነስሑ ንስሐ ግቡ የሚል ሲሆን ሁለተኛው ደግሞ እስመ ቀርበት መንግስተ ሰማያት እግዚአብሔር መንግስት ቀርባለችና የሚለው ነው። እስመ ቀርበት መንግስተ ሰማያት ሲል የእግዚአብሔር መንግስት ቀርባለችና የሚል የአማርኛ ትርጉም ይኖረዋል። የእግዚአብሔር መንግስት የት ነበረች? ወዴትስ ነው የቀረበችው? መራቋስ ከእነማን ነው? የራቀችውስ ከየትኛው ዘመን ጀምሮ ነው? ዛሬስ ለእነማን ቀረበች? እንዴት ቀረበች? መቼ ቀረበች? የሚለውን በመመለስ እንማማራለን። የእግዚአብሔር መንግስት ቀርባለችና ሲል በጥንተ ተፈጥሮ አዳም አባታችን ከመገኛው ከእግዚአብሔር በአርአያ በአምሳልነት የተሳሰረ ነበረ። በጥንተ ተፈጥሮ ሰው ሲፈጠር ፈጣሪውን መስሎ ነው። አርአያነቱንም ፈቃዱን እንዲፈጽምበት ሰባቱን ባህሪያት በአርአያ በአምሳል አድርጎ ራሱን መለኮታዊ ባህሪውን አስመስሎ በጸጋ ሌላኛው የፍጥረታት ሁሉ ተጠሪ ኃላፊ እግዚአብሔር አምባሳደር የፍጥረታት ሁሉ ዘውድ አድርጎ ፈጥሮታል። ይህንን የፈጣሪና የፍጥረትን ቅርርቦሽ በቃል ኪዳን ታስሮ ነበረ። ይኸውም በሕገ ዕፀ በለስ ምስክርነት
አዳም ሆይ ከዚህ ዕፀ በለስ አትብላ፣ በበላህ ቀን ግን የሞት ሞትን ትሞታለህ ብሎ አስገንዝቦት አስጠንቅቆት ነበረ። ሕገ ዕፀ በለስን ቢጠብቅ አዳም ከእግዚአብሔርና ከእግዚአብሔር መንግሥት አባላት ጋር በአንድነት እንደሚኖር፣ ባህሪው ተጠብቆ እንደሚኖር፣ ገዥነቱ፣ ስልጣኑ፣ ልጅነቱ ተጠብቆ እንደሚኖር፣ ሕገ ዕፀ በለስን ቢበላ ግን ሞተ አእምሮ፣ ሞተ ልቡና፣ ሞተ ሥጋ፣ ሞተ ነፍስ እንደሚሞት አስታውቆት አስጠንቅቆት ነበረ። ስለዚህ እንዲጠብቃት ቃል ኪዳን ሰጥቶት ነበር ማለት ነው። አዳምም እግዚአብሔር የባህሪ ንጉሥ፣ አዳም ግን የጸጋ ንጉሥ እንደሆነ እግዚአብሔር እንደወደደው እግዚአብሔርን በመውደድ ፍቅሩን እንዲገልጽ እንዲሁም ነፃ ፈቃዱን ጠብቆ እንዲኖር ሕገ ዕፀ በለስ ምስክር ሆና እግዚአብሔርና አዳም ቃል ተገባብተው ነበር። ይህ ቃል ኪዳን በሰይጣን ማታለል ፈረሰ። ሌላ ኪዳን ገባለት። ይኸውም ኪዳነ ምሕረት ነው። ኪዳነ ምሕረት የምሕረት ኪዳን እነሆ ከህሊናው ተስላ በነበረች በቅድስት ድንግል ማርያም ጽላትነት ወደ ቀደመ ክብርህ እመልስሃለሁ፣ የቀደመ ልጅነትህን ጌትነትህን እመልስልሃለሁ ብሎ ይኸውም ለ5500 ዘመን እስር የዳረገውን ኃጢአቱን እስኪፈጽም ድረስ በእስር እንዲቆይ አድርጎታል። ለኃጢአቱ ባሪያ እንዲሆን፣ ለአሳቹ ተገዥ እንዲሆን ተፈርዶበታል። ይህ 5500 ዘመን የፍጥረትና የፈጣሪ መራራቅ የእግዚአብሔር መንግስት የራቀችበት ዘመን ነው። የእግዚአብሔር መንግስት የተራራቀችበት ማለትም ሰውና እግዚአብሔር፣ ሰውና የሰው ሰባቱ ባህሪያት፣ ሰውና ቅዱሳን መላእክት ፍጥረታት እርስ በእርሳቸው በአዳም ኃጢአት ምክንያት ተለያይተው ኖረዋል። ይህ የመለያየት ዘመን ዓመተ ፍዳ፣ ዓመተ ኩነኔ፣ የፍርድ ዘመን ይባላል። ይህ የፍርድ ዘመን የእግዚአብሔር ፍርዱ በአዳም እና በሔዋን በልጆቻቸው ላይ ለ5500 ዘመን ተፈጽሟል። ያ የዓመተ ፍዳ የዓመተ ኩነኔ ዘመን ሲፈጸም እግዚአብሔር በገባው ቃል ኪዳን መሰረት ዓለምን ያድነው ዘንድ እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል ዘእንበለ ኃጢአት ባሕቲታ፣ ከብቻዋ ከኃጢአት በቀር የቃል ገንዘቡ እግዚአብሔርነቱ፣ አምላክነቱ፣ ፈጣሪነቱ፣ ጌትነቱ፣ መለኮታዊ ባህሪው ለሥጋ የሥጋ ገንዘብ ደግሞ ከኃጢአት ከአዳም በደል በቀር ለመለኮት ሆኖ እግዚአብሔር ሰው በሆነበት ሰው ደግሞ አምላክ ሆኖ አምላክ ሰው ሰው አምላክ ሆኖ ዓለምን ለማዳን ወደዚህ ዓለም የመጣበት አስቀድሞ በጥንተ ተፈጥሮ በአርአያ በአምሳሉ የፈጠረው የባህሪው በባህሪ እግዚአብሔር አምሳል አንጻር ያለ እግዚአብሔር አርአያና አምሳል ይህን ክቡር ባህሪና ክቡር የእግዚአብሔርን ፈቃድ አርአያ የሆነውን ይዞ ወደ ምድር ተሰዶ ነበር። ከገነት ወደ ምድር፣ ከምድር ወደ ሲኦል ተሰዶ ነበር። ይህንን ስደት እግዚአብሔር ከገነት ወደ ምድር፣ ከምድር ወደ ሲኦል የተሰደደውን የአርአያ የአምሳሉን ስደት ወደ ቀደመ ሀገሩና ክብሩ ይመልሰው ዘንድ እግዚአብሔር ሰው ሆነ። ሰው የመሆኑ ምስጢር ይህ ነው ማለት ነው። እግዚአብሔርን ሀብት አርአያውን አምሳሉን እግዚአብሔርን ሰባቱን ባህሪያት ይዞ ወደ ምድር ወደ ሲኦል ስለተሰደደ ያንን ክብሩን የክብሩ መገለጫ የሆነውን ከዓለም አስቀድሞ የነበረ እግዚአብሔር ፍጥረትን ፈጥሮ ለዓለም ተገለጸ እንዳለ ቅዱስ ጳውሎስ ሮሜ 1:20 ላይ ወዘኢያስተሪ እግዚአብሔር ፍጥረተ ዓለም ታውቀ በፍጥረቱ ለፍጥረቱ ፍጥረቱ የሰውን ልጅ በመፍጠር አርአያ አምሳሉን በመፍጠር ለዓለም ተገለጸ ተነበበ። ስለዚህ ይህ እግዚአብሔርን ግልጽ አድርጎ ፍንትው አድርጎ በአርአያና በአምሳልነት ያስተማረ ለዓለም የገለጸ የሰው ልጅ
ስለጠፋ ይህንን ፍጥረቱን ወደ ቀደመ ክብሩ ወደ ቀደመ መኖሪያው ይመልሰው ዘንድ እግዚአብሔር ሰው ሆነ። ይህ ዓለምን ለማዳን የመጣበት መንገድ ነው። አሁን በዚህ የመጽሐፍ ቅዱስ ክፍል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም መጥምቁ ቅዱስ ዮሐንስም በተመሳሳይ ቃል እስመ ቀርበት መንግሥተ ሰማያት ቀርባለችና ማለት አስቀድሞ በአርአያ በአምሳል ከእግዚአብሔር ጋር አንድ ብንሆንም እነሆ አዳም በሳተው ባፈረሰው ሕግ ምክንያት ወደ ምድር ተሰደን ነበር፣ ወደ ሲኦል ወርደን ነበር። ከእግዚአብሔር አርአያና አምሳልነት የሰይጣን ወንድና ሴት ባሪያዎች ተብለን ነበር። ግብራችን እግዚአብሔርን ማመስገን፣ ፍጥረትን ሁሉ ማስተዳደር የእግዚአብሔር እንደራሴነት ነበር። አሁን የአሳቻችን የጠላታችን ወንድና ሴት ባሪያዎች ሆነን ለ5500 ዘመን ኖረናል። አሁን ያ ዘመን አብቅቷል። ከዚያ በበለጠ በጥንተ ተፈጥሮ በአርአያ በአምሳል ከመፍጠር ከፍ ባለ ፍጹም ተዋህዶ አምላክ ሰው ሆኖ ሰው አምላክ ሆኖ እነሆ ወደ ቀደመ ክብራችን ሊመልሰን ወደ ቀደመ ልጅነታችን ሊመልሰን እግዚአብሔር ሰው ሆኗል። የእግዚአብሔር መንግስት በምድር ታይቷል። እነሆ ቅዱስ ዮሐንስ በምድር ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም የዓለምን ኃጢአት የሚያስቀር የዓለምን ኃጢአት የሚያስወግድ አካላዊ ቃል ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል በስጋዊ ስሙ ይኸው በምድር ተገልጿል። ያ አስቀድሞ ዓለምን በቃሉ የፈጠረ አምላክ አሁን ያ ቃል ስጋን ተዋህዶ ፍጹም አምላክ ፍጹም ሰው ሆኗል። ስለዚህ እመኑበት። እንዲሁም በሰማይ እግዚአብሔር አብ ዝንቱ ውእቱ ወልየ ዘአፈቅር ወሰመርኩ ቦቱ ለአድህኑ ዓለም የመረጥኩት ይህ ልጄ ነው ወስምዕዎ ሎቱ እርሱን ስሙት ብሎ እግዚአብሔር አብ በደመና አምድ በዚያች በዮርዳኖስ ወንዝ ተናገረ። በሰማይም በምድርም የተመሰከረለት አምላክም ሰውም መምህርም ደቀ መዝሙርም እነሆ በዚህ ቃል የተባበሩበት ይህ አምላክ ወልድ አምላክ የእግዚአብሔር መንግሥተ ክርስቶስ ወደ ሰው በእንደዚህ ያለ ምስጢር ቀርባለችና እነሆ የእግዚአብሔር መንግሥት ቀርባ የሰይጣን አገዛዝ የሰይጣን ቀንበር የሲኦልም የምድርም የባርነት ዘመንና የባርነት ቀንበር ከሰው ልጆች ሁሉ ላይ ተወግዳለችና እነሆ ንስሐ ግቡ ነስሑ። በዚህ መንገድ ወደ እግዚአብሔር መንግሥት የምትገቡበትን የሃይማኖትን ፍሬ አፍሩ፣ የአምላካችሁን እግዚአብሔርን ፈቃድ ፈጽሙ፣ ተመለሱ እያለ ቅዱስ ዮሐንስም አስተምሯል። ጌታችንም በማቴዎስ ወንጌል ምዕራፍ 4 ላይ ተመሳሳይ የደቀ መዝሙሩን ቃል ደግሞ አስተምሯል። ነስሑ ሲል ምን ማለቱ ነው? ንስሐ ግቡ። የንስሐ ታሪክ ከመጀመሩ በፊት ንስሐ የሚያስፈልገው ኃጢአት እንዴት ተጀመረ የሚለውን እንመለከታለን። የኃጢአት ታሪክ በሁለት መንገድ የሚታይ ነው። አንደኛው የኃጢአትን ጥንት ወይም the existence of evil የክፉ ነገር ክስተት የመጀመሪያዋን የክፋት መከሰቻ ዕለትና ምክንያትን ማየት ተገቢ ነው። ቅዱሳን መላእክትን ሲፈጥር በአርምሞን የፈጠራቸው እንግዲህ ገናና ፍጥረታት ናቸው፣ ኃያላን ፍጥረታት ናቸው። ግን እንደሌላው ፍጥረት ቃል በማሰማት አይደለም የፈጠረው። ቃል አሰምቶ ቢፈጥራቸው ኖሮ ማን ይሰማዋል? የሚሰማው ፍጥረት አልተፈጠረምና፣ ስለዚህ በአርምሞ ፈጠራቸው። ሌላውን ፍጥረት ሲፈጥር ግን በድምፅን ፈጠረው። በተለይ የሰው ልጅ ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሌነ እግዚአብሔርም አለ ይላል። እንግዲህ እግዚአብሔር የሰው ልጅን ወደ መንግስቱ ሲጠራው ብዙ ምስክሮች አሉ፣ ቅዱሳን መላእክት አሉ፣ ይሰማሉ ማለት ነው።